ሰላም ተማሪዎች እንዴት ናችሁ? የስፔሊንግ ትምህርታችንን ዛሬ የምንቀጥል ይሆናል። በስፔሊንግ ትምህርታችን ከዚህ በኋላ ትኩረት አድርገን የምንማረው የመጀመሪያው common word spelling እንግሊዘኛ ላይ በተለይ በጣም ጀማሪ ለሆናችሁ ማንበብ መጻፍ ለምትቸገሩ ተማሪዎች በተደጋጋሚ የሚመጡ ቃላቶች አሉ አይደለም? በየቀኑ ልንጠቀምባቸው የምንችላቸው መጀመሪያ እነሱን እንዴት አድርገን መጻፍ አለብን ሚለው ማወቅ አለብን። ስለዚህ መጀመሪያ ላይ በጣም ኮመን ሁሌ የምንጠቀምባቸውን ቃላቶች ስፔል አደራረግ አብረን እንማራለን። ዛሬ እሱን እንጀምራለን። ከዛ ማስከተል የኮንሶናንት እና ቫውል ድምጾችን እንዴት አድርጋችሁ በምትሰሙ ጊዜ መጻፍ ትችላላችሁ። ይሄም በጣም አስፈላጊ ነገር ነው። በቀላሉ ብዙ ቃላቶችን መጻፍ እንድትችሉ ያደርጋችኋል። ቀጥሎ word families ብዙ ጊዜ ተመሳሳይ ወርድ ፋሚሊ ውስጥ ተመሳሳይ የቃል ቤተሰብ ውስጥ የሚገኙ አጻጻፎች አሉ። ለምሳሌ ቀጥዬ የምጠራቸውን ቃላቶች መስማት ትችላላችሁ። for example I can say construction ይሄን ቃል ሰምታችኋላ? construction። ቀጥዬ ደግሞ የምጠራውን ትሰማላችሁ። organization። አሁን ሁለቱ ቃላቶች ምንድነው የሚያመሳስላቸው? በምንል ጊዜ መጨረሻ ላይ ሽን organization construction እያልን እንደዚህ የምንጠራቸው ብዙ ቃላቶች የሉም። እነዚህ ተመሳሳይ ወርድ ፋሚሊ ውስጥ ይገኛሉ ማለት ነው። ሌሎችም አሉ። እነዚህን በምንሰማ ጊዜ እንዴት አድርገን ነው የምንጽፈው? ለምሳሌ culture texture agriculture ስንል መጨረሻ ላይ ቸር የምትል የሆነች ተመሳሳይ ድምጽ አለች። ይሄን ድምጽ በሰማችሁ ቁጥር የምትጽፉበት ተመሳሳይ መንገድ አለ ማለት ነው። እንዴት የሚለውን ስንደርስበት እናያለን። suffix and pluralization። ስለዚህ ቃላቶች ላይ የተለያዩ ቅጥያዎች ይቀጥላሉ አይደለም? እንደዛ በመናደርግ ጊዜ ደግሞ የተለያየ ህግ አለ። ደስ እንዳለን ብቻ አይደለም የምንጨምረው። ስለዚህ ስፔሊንጋችንን ሊያበላሽብን ስለሚችል እሱ እናያለን። ሌላኛው ለተማሪዎች ብዙ ጊዜ ስፔሊንግ ላይ ከባድ የሚያደርገው ሆሞፎንስ እና ሆሞግራፍ የምንላቸው ናቸው። ሆሞፎን ሆሞግራፍ የምንላቸው አሉ። ለምሳሌ አንድ ቃል ፕሮናንስ ላድርግና እናንተ የትኛው እንደሆነ ትገምታላችሁ። ለምሳሌ ፊል አሁን ያወራሁት ድምጽ ምንድነው? ፊል የሚለው አይደለ? it could be this one። ይሄ ምንድነው የሚለው? f i l l feel። what about this one? f e e l feel። you see አሁን ይሄንን ድምጽ ስትሰሙ እንዴት ነው የምትለዩት የትኛው እንደሆነ? ሁለቱም እንግሊዘኛ ላይ የሚገኙ ናቸው። እንደዚህ ደግሞ በጣም ብዙ አሉ። ለምሳሌ here h e a r h e r e ሁለቱም ተመሳሳይ ናቸው። week w e e k w e a k እነዚህ ምን ይባላሉ? ሆሞፎን። ምናቸው ይመሳሰላል ድምጻቸው፣ ስንጽፋቸው ግን የተለያዩ ብዙ አሉ አይደለ? ቱ ስንል ለምሳሌ t o t o o t w o እነዚህም ሆሞፎን ናቸው። ሆሞግራፍ የምንለው ደግሞ አለ። ስለዚህ እነዚህ ለስፔሊንግ በጣም የሚያምታቱ ነገሮች ናቸው። ስንደርስበት እናያለን። ስለዚህ ስፔሊንግ ትምህርታችንን በዚህ መልኩ እየተማርን የምንሄድ ነው የሚሆነው። ዛሬ common word spelling እንግሊዘኛ ላይ በጣም በተደጋጋሚ የሚያጋጥመን ቃላቶች ይኖራሉ አይደለም? ከቀላሎቹ ጀምረን ነው የምናየው። ምን ይባላሉ በተለምዶ እነዚህ? high frequency words ምንላቸዋለን? high frequency words። frequency ምን ማለት ነው? ድግግሞሽ፣ መደጋገም። በጣም high ማለት ደግሞ ከፍተኛ ማለት ነው አይደለ? ስለዚህ በጣም በኃይለኛው የሚደጋገሙ ቃላቶች አሉ። በቀን ውስጥ የግድ ሳንሰማቸው ወለን ማናድራቸው። እነዚህን በምን መልኩ ነው የምንማረው ካልን መጀመሪያ ከቀላሎቹ እንጀምራለን። ምን እናደርጋለን መሰላችሁ? two letter words። ዛሬ ትኩረታችን ይቺ ትሆናለች። እንግሊዘኛ ላይ የሚገኙ ባለ ሁለት ሌተር ወርዶችን ብቻ መጻፍ። በጣም ይደጋገሙ፣ ከቀላል ነው ሁሌ መጀመሪያ ያለብን። እሱን ስንጨርስ ደግሞ ወዴት እናመራለን? three letter words እያለን ምንድነው እያሳደግነው እንሄዳለን ማለት ነው። ስለዚህ ሌተሮቹ ሲበዙ ምንድነው አጻጻፉ ትንሽ ኮምፕሊኬትድ ሊሆንብን ይችላል አይደለ? እሱን እያደረግን እንሄዳለን። ወደ ሌሎች ትምህርቶችም የምንገባ ነው የሚሆነው። ከሰዋሰው አካዳሚ ጋር በድጋሚ መልካም ቆይታ። ቀጥታ ወደ ሌሰናችን
ዛሬ የምንጀምረው ሃይ ፍሪኩዌንሲ ወርድስ ብለናል። ፎከሳችን ደግሞ ቱ ሌተር ወርድስ ባለ ሁለት ሌተሮች ብቻ። ሶ ሃይ ፍሪኩዌንሲ ወርድስ they often appear in everyday language። ምን እያለን ነው? እነዚህ ሃይ ፍሪኩዌንሲ ወርድ የምንላቸው ቀን በቀን የምንጠቀመው ቋንቋ ንግግር ውስጥ ምን ያደርጋሉ? አፒር ይከሰታሉ። ስለዚህ ለዛ ነው ሃይ ፍሪኩዌንሲ ወርድስ በጣም ተደጋጋሚ ቃላቶች ብለን የጠራናቸው። ዛሬ ግን ቱ ሌተር ወርድስ ሁለት ብቻ ፊደል ያላቸው ሌተሮች ለምሳሌ እዚህ ጋር ያሉትን እንይ። ይቺ ያምለሽ ኦ እና ኤን ስንት ሌተር? ሁለት። አይ እና ኤን፣ ኤ እና ቲ፣ አይ እና ኤስ፣ ኤች እና ኢ ሁለት ሌተር ስንል ይሄንን ማለታችን ነው ማለት ነው። ነገር ግን እነዚህ ብቻ አይደሉም፣ በቁጥር በርከት ይላሉ። ስለዚህ እስኪ እያንዳንዳቸውን እኔ መጀመሪያ ድምጹን ነው የምናገረው ለእናንተ፣ እናንተ ወረቀት ትይዛላችሁ፣ እስክሪብቶ ትይዛላችሁ። ድምጹን ስናገር ትጽፋላችሁ ማለት ነው። ከዛ አብረን ደግሞ እየጻፍን ቼክ እያደረግን እንማማራለን። ኦኬ ተማሪዎች፣ መጀመሪያ አንድ የምጠይቃችሁ ጥያቄ አለ። ሰው ባለ ሁለት ሌተር የእንግሊዘኛ ቃላቶች ምን ያህል ናቸው ብላችሁ ታስባላችሁ? በቁጥር እንግሊዘኛ ላይ ባለ ሁለት ሌተሮች አሉ አይደለ? ቃላቶች ምን ያህል ይሆናሉ በቁጥር ብላችሁ ታስባላችሁ? 10፣ 20፣ 30፣ 100፣ 1000 ስንት ይሆናል ብላችሁ ታስባላችሁ? ቁጥሩን እርግጠኛ ሆነን መናገር ባንችልም እንግሊዘኛ ላይ አፕሮክሲሜትሊ ወደ 100 ስንት አልኩኝ? ወደ 100 የሚደርሱ ባለ ሁለት ሌተር ቃላቶች አሉ። እኛ 100ውን ማየት አለብን ስንል የለብንም። የምንማረው common words ወይም ደግሞ high frequency words ብለናል። ስለዚህ ጀማሪ እንደመሆናችሁ መጠን እኛ ፎከስ የምናደርገው በጣም በተደጋጋሚ የሚያጋጥሙን ቃላቶች ላይ ብቻ ይሆናል ማለት ነው። ስለዚህ ቁጥር እየሰጠውኝ እየተማርን ምንሄድ ይሆናል ማለት ነው። ኦኬ so let's start with the first one። የመጀመሪያው two letter wordችን እኔ አነባለሁ፣ እናንተ ወረቀታችሁ ላይ እየጻፋችሁ አብረን እንሄዳለን። የመጀመሪያው us so የሰጣችሁ ድምጽ ምንድነው? us። ስለዚህ ስትጽፉት እንዴት ነው እንዳትረሱ፣ it is a two letter word us ስንል እንዴት ነው መጻፍ ያለበት? u s አይደለ? u s ይሄን እንዳንረሳ us። ስለዚህ የሚጻፈው ዩኤስ አድርገን ነው። ለምንድን ነው እንደዚህ ያልጻፍ ነው? ይችኛዋ መሆን አትችልም ነበር? ይችኛዋ ስናነባት ኤኤስ አስ አንልም፣ አዝ ዝ ወደሚል ድምጽ ይሄድብናል። እሺ አዝ as you like as you wish ኦኬ አዝ ነው የምንለው። ስለዚህ ሁለቱም በዛው መለየት ይጠበቅባቸዋል። አስ ስንል ዩኤስ ነው። ኦኬ ሌትስ ኮንቲኒው። ሶስት ባይ ድምጽ እየሰጧችሁ ነው። ስንጽፈው እንዴት ነው? ቢ ዋይ። ቀላሉ አይደለም? ከቀላሉ የምንጀምረው ተባብደናል። ቢ ዋይ። አሁን እዚህ ጋር ህግ አላስተምራችሁም። ዋይ ለምን መጣች፣ ኤ ለምን መጣች እያለን ህግ አንማርም። እሱን የምንማረው የኮንሶናንትን የቫውልን ድምጽ ጸባዮች ቀጣይ ትምህርቶች ላይ ስንማር ይሆናል ማለት ነው። አራት ኢት አይ ቲ ኢት የሚለው መብላት አይደለም። እሱ ከሆነ የሚጻፈው እንዴት ነው? ኢ ኤ ቲ። የአሁን ትምህርታችን አይደለም ይሄ። 3 ሌተር ወርድስ ነው አይደለ? አሁን ፎከስ እያደረግን ያለ ነው ግን 2 ሌተር ወርድስ የሚለው ላይ ስለሆነ ማለት ነው። ከዛ ማስከተል ኢዝ ሁሌ የምንጠቀምባት ኢዝ። በጣም ጥሩ። I'm pretty sure አምስቱንም በደንብ በስርዓት ጽፋችኋል ብዬ አስባለሁ። እንደምታዩት ከሆነ እነዚህ ቃላቶች ምንድን ናቸው? they are high frequency words that means ሁሌ በተደጋጋሚ የሚያጋጥሙ ናቸው። እነዚህ በጣም በተደጋጋሚ የምንጠቀምባቸው ቃላቶች ናቸው አይደለም? ኦኬ let's continue። number 6 ስድስተኛ ላይ ደግሞ we ምን ማለት ነው? እኛ እንዴት ነው የምንጽፈው? ዊ ደብሊው ኢ አይደለ? ደብሊው ኢ ስንል ዊ እያለን ነው። ኦኬ what about me? እኔ ስልስ
ሚ አሁንም ኤም ኢ ስለዚህ ስፔሊንግ ፕራክቲስ እያደረግን ነው ነምበር 8 ቱ የትኛዋ ትመስላችኋለች ብዙ ቱ አሉ አይደለ እኛ ግን ቱ ሌተር ወርድ ስለሆነ ቲኦ ሌሎች አሉ እሱንም ኮንሲደር እንድናደርግ ፈልጋለሁ ቀጥሎስ ኦፍ እንዴት ነው የምጽፈው ኦና ኤፍ አይደለ ኦና ኤፍ 10 ኢን ኦን አት ያለን ሎኬሽን እናሳያለን አይደለ ኢን አይ ኤን ኦኬ ሶ የመጀመሪያ 10ዎቹን ቃላቶች ጽፈናል ስለዚህ እነዚህን ስፔሊንጋቸውን ማወቅ ህግ ምናምን እዚህ ጋር መማር የለባችሁም እንዴት ሆነ ምናምን የሚለው አይደለም ግን መያዝ በቃላችሁ ግዴታ ነው ማለት ነው as ልዩነቱን በደንብ by it is we me to of in ስለዚህ እነዚህን ከዚህ በኋላ የትኛውም ጽሁፍ ላይ ስትጽፏቸው ስፔሊንግ መሳሳት የለባችሁም ማለት ነው ቀጣዮቹንም እያየን እንሂድ ኦኬ ተማሪዎች እንቀጥል ስለዚህ ነምበር 11 ስንት ነው የምናየው 25 አይደለ 11 if I do something የሆነ ነገር ማድረግ ከሆነ if ከሆነ ስንል እንዴት ነው የምንጽፋት ቀላልች አይደለ አይ if ማድረግ አይከብደንም if 12 ኦኬ on ስንልስ o n on ኦኬ up ስንል እንዴት ነው የምንጽፈው up እንዳትሳሳቱ ወደ ላይ ማለት ነው up u p a p ካደረጋችሁ ስህተት ይሆናል እዚህ ላይ ጥንቃቄ ማድረግ አለብን ማለት ነው 14 no ስንል እንዴት ነው n o አይደለ 15 do ማድረግ do d o ስለዚህ እነዚህም ስቲል ሁለት ሌተር የያዙ ናቸው እንደምታዩት በጣም በተደጋጋሚ የምንጠቀምባቸው ቃላቶች ናቸው አይደለ ዱን ምን ያህል በተደጋጋሚ መጠቀም እንዳለብን ለእናንተ አልነግራችሁም 16 ኦኬ 16 ላይ go መሄድ እንዴት ነው ይጻፍ የሚችለው g o 17 or ወይም ደግሞ ወይም ስንል or እንላለን አይደለ ስለዚህ o እና r ኦኬ 18 ደግሞ 18 at እንዴት ነው የምንጽፈው a t አይደለ 19 my 19 ላይ my የኔ my እንዴት ነው የሚጻፈው m y ኦኬ number 20 an አርቲክል አለች አይደለ an የምትባል ለምሳሌ a boy ምን ላለው a boy an apple ነው ማለት አይደለ ስለዚህ ከፊት ለፊት እቺ የምትመጣው እንዴት ነች a n መሆን አትችልም ስለዚህ እነዚህን በጣም በተደጋጋሚ የምንጠቀምባቸው two letter words ናቸው ስፔሊንጋቸውን በደንብ ያዙልኝ if on up no do go or at my an ስለዚህ ለኮምፕሊት ቢግነር ተማሪዎች በጣም አስፈላጊ ነው ከዚህም ነው ስፔሊንግ መጀመር ያለበት 5 ይቀሩናል 5ቱን ደግሞ እስኪ ኦኬ ተማሪዎች የመጨረሻዎቹን 5ቱን አንድ ላይ እንይ so 21 አንድ ላይ የምናየው am I am a teacher I am a doctor እንዴት ነው የምትጻፈው ቀላል ነው am አይደለ እሺ be መሆን I will be a teacher አስተማሪ ሆናለሁ be
BE 23 he እሱ ስንልስ እንዴት ነው he HE 24 and 25 ኦኬ የመጨረሻዎቹ so እና ስንል so እንዴት ነው S O በጣም ቀላል ነው አይደለ so የመጨረሻው ደግሞ ለሰላምታ የምንጠቀምበት hi ስንል HI so የዛሬው ትምህርት ነው በጣም ቀላል ነው ግን ስፔሊንጋችሁ ማሻሻል የምትፈልጉ ተማሪዎች ከቀላሉ መነሳት መጀመር አለባችሁ እሱ ምንድነው two letter words ባለ ሁለት ሌተሮችን መጻፍ ነው የመጨረሻዎቹ አምስቱ እነዚህ ናቸው am be he so hi ነገር ግን 25 ብቻ ናቸው ማለት አይደለም ወደ 100 ይደርሳሉ ብለናል ግን በቃ እነዚህን ፎከስ አድርጋችሁ 25ቱንም በስርዓት መጻፍ ከቻላችሁ ግን it's okay ምንም አያስቸግራችሁ ማለት ነው ኦኬ ቀለል ያሉ ፕራክቲስ የምናደርግበትን ጥያቄዎች ይዤላችሁ ልምጣ አብረን እንስራ አሁን የምናደርገው እዚህ ጋር 5 ሴንቴንሶች ተቀምጠዋል ሴንቴንሶች ውስጥ ግን ያልገቡ ቃላቶች አሉ እነዚህ ቃላቶች ደግሞ የተማርናቸው two letter words ናቸው ስለዚህ እነሱን የምናስገባ ይሆናል ማለት ነው so let's start with the first one she gave the gift ምን ይላል she gave the gift ስጦታውን ሰጠች to ለማን ነው የሰጠችው she gave the gift to us ለማለት ነው የተፈለገው ለኛ ስጦታውን ሰጠች ስለዚህ እዛች ጋር ማስገባትን ቃል ነው እናንተ የምትጽፏት ማለት ነው so she gave the gift to us መጻፍ ያለበት ምን እንዴት ነው US አድርገን እንጽፋለን ማለት ነው ይሄንን አብረን እንሰራና እናንተ ደግሞ ሰርታችሁ ኮሜንት ሴክሽን ላይ መልሳችሁን ታስቀምጡልኝ 5 ጥያቄዎች እሰጣችኋለሁ ሁለት my favorite color በጣም የምወደው ከለር ምንድነው blue ሰማያዊ ነው my favorite color is ነች እዚህ ጋር የምታስፈልገን ስለዚህ is IS አይደለ is ሶስት dash is raining outside ምን ሊሆን ይችላል ብላችሁ ታስባላችሁ two letter words it is raining outside it ስትጻፍ እንዴት ነው I እና T አራት the cat is dash the roof ስለዚህ ድመቷ ምን ላይ ነው ያለችው ከላይ ጣራው ላይ ነው ያለችው አይደለ is on the roof on እና n ማስገባት የለብንም the cat is on the roof on ታስፈልገናለች on አምስት dash are ready to start ስለዚህ እኛ ለመጀመር ምንድን ready ነን ዝግጁ ነን we እኛ we ሲጻፍ እንዴት ነው W A ስለዚህ እነዚህን ስፔሊንጎች ሳንሳሳት እንድንከተን የተፈለገው እነዚህን ሰርተናል ስለዚህ ለእናንተ ደግሞ 5 ጥያቄዎች ላስቀምጥላችሁ በተመሳሳይ መልኩ ኮሜንት ሴክሽን ላይ ሄዳችሁ አንደኛው ለምሳሌ አስ ከሆነ አስን ጽፋላችሁ 2 3 4 እያላችሁ አምስቱንም ታስቀምጡልኛላችሁ ኦኬ ተማሪዎች የዛሬው ትምህርታችንን አጠናቀናል ነገር ግን እናንተ እነዚህን የምትሰሩ ነው የሚሆነው ማለት ነው አምስቱንም ሰርታችሁ ከታች ኮሜንት ሴክሽን ላይ መልሳችሁን ታስቀምጣላችሁ ማለት ነው ሶ እዚህ ጋር የምታስገቡት ቅድም እንደተነጋገርነው ምን አይነት ቃል ነው ከተማርናቸው ውስጥ ያሉ two letter words ስንት two letter words ስፔል እያደረግን እየጻፍን ተማርን 25 አይደለ ስለዚህ 25ቱን እናስተዋውሳቸው እስኪ 25ቱን አስተዋውሳቸው የመጀመሪያው us እኛ ማለት ነው አይደለ ቀጥሎ ደግሞ as as ትዝ ይላችኋል as በማስከተል by it is we me to of in if on up no do go or at an am እያልን ወርደናል እስከ 5 ድረስ አይደለ be he so hi ስለዚህ እነዚህን ቅድም የተማርናቸው ናቸው ከነዚህ ውጪ የለም እዚህ ውስጥ የምታስገቡት ማለት ነው ይሄ እንድትይዙልኝ ይፈልጋለሁ እስኪ እኔ the keys are dash the drawer መጀመሪያ ምን ለማለት ነው ላስረዳችሁ አይደለ the keys ምኖቹ ቁልፎቹ the keys are dash the drawer ምን ውስጥ ናቸው መሳቢያ ውስጥ drawer ምንለው ምንድነው መሳቢያ ስለዚህ መሳቢያው
ውስጥ ናቸው። እዚህ ጋር የምትገባው ቃል ማነች? ከ25ቱ two letter words ትጽፉልኛላችሁ። ስለዚህ ስትሰሩ 1 ብላችሁ እሷን ታስቀምጣላችሁ፣ 2 ብላችሁ 3 4 5 ከፈለጋችሁ ደግሞ ኮማ እያደረጋችሁ ማስቀመጥ ትችላላችሁ። 2 I need to dash home. I need to dash home ምንድነው እዚህ ጋር ለማለት የፈለግነው? I need ያስፈልገኛል፣ ይሁን ነገር ማድረግ አለብኝ እያልን ነው አይደለም? ምን ማድረግ ቤት ምን ማድረግ two letter words መሄድ ይኖርብኛል። እናንተ ተሰርታላችሁ ኦልሞስት በደንብ ሂንት ሰጥቻችኋለሁ። 3 would you like ትፈልጋለህ ወይ? would you like ትህትና ያለው አጠይቅ። would you like tea dash coffee ሻይ ቡና የትኛውን ትፈልጋለህ? መሃል ላይ የምትገባው ማለች ለእናንተ ልተው። number 4 she will arrive ትደርሳለች። arrive መድረስ ነው። she will arrive dash 6 ሰዓት ላይ ትደርሳለች። እዚህች ውስጥ ማን መግባት አለባት? we need a preposition here. so which preposition should go here? እዚህ ጋር የትኛዋ preposition መግባት አለባት? number 5 I want to dash a doctor. I want to እፈልጋለሁ I want to ምን ዶክተር መሆን። ስለዚህ እዚህች ውስጥ መሆን የምትለዋ ነች የምታስፈልገን ማለት ነው። በደንብ ነው ሂንት የሰጧችሁ። ስፔሊንግ ትምህርታችንን ቀለል አድርገን ጀምረናል። በቀጣይ ደግሞ 3 letter words ወደ 3 እናሳድገውና ሰፊ ነው እሱ ብሬክ ዳውን አድርገን የምንማር ይሆናል ማለት ነው ተማሪዎች። until next time መልካም ጊዜ ቻው።